የጻድቅ ሰው ፈተና የተሰኘና በነቢይ እዩ ጌቱ የተጻፈው መጽሐፍ ለምረቃ በቃ። ታምራት ሞቲ ዝርዝር አለው። በአራት ምዕራፎች ተከፋፍሎ በ112 ገጾች የተዋቀረውና የጻድቅ ሰው ፈተና የተሰኘው የነቢይ እዩ ጌቱ መጽሐፍ ጥሪ የተደረገላቸው እንግዶች በርካታ አገልጋዮችና የጸሐፊ ወዳጆች በተገኙበት ነበር። በፍጥረት ናፍቆት ቤተ ክርስቲያን ለምረቃ የበቃው ዕለቱም ጸሎት፣ ዝማሬ፣ አምልኮና ቃለ እግዚአብሔር መልእክት የምረቃው መርሃ ግብሮች የነበሩ ሲሆን የጻድቅ ሰው ፈተና መጽሐፍ ጸሐፊ የሆነው ነቢይ እዩ ጌቱ ጥሪውን አክብረው የተገኙለትን በማመስገን መጽሐፉ የአገልግሎትና የሕይወት መንገዶችን ያካተተበት ሲያልፍም ጻድቅ በምድር ቆይታው የሚፈተንባቸውን የሚገጥመውን ፈተናና በመጨረሻም የሚያገኘውን የድል ሕይወት ያካተተበት በዚህ ዘመን ላሉ አማኞች የእምነት ጽናትን የሚያስተምር መጽሐፍ መሆኑን ገልጿል። የተለያዩ አገልጋዮችም ስለ ነቢይ እዩ ጌቱ የአገልግሎት ሕይወት ምስክርነታቸውን እየሰጡ ሲሆን በተለይም ለእግዚአብሔር መንግሥት ያለውን የተሰጠ ልብ ግልጸኛና ያለውን አካፋይ መሆኑን ሲናገሩም ተስተውለዋል። በመጽሐፉ አቅጣጫ የተገለጠውን የአገልግሎት ሕይወት በተለይም እያገለገሉ ላሉና ሊያገለግሉ መንገድ ለጀመሩ ሁሉ የክርስትናን መንገድ ቁልጭ አድርጎ የሚያሳይ ጠቃሚ መጽሐፍ መሆኑን ጨምረውም ገልጸዋል። የጻድቅ ሰው ፈተና መጽሐፍ በተመረቀበት ዕለትም የነቢይ እዩ ጌቱና የባለቤቱ ፍሬሕይወት ተዘራ 16ኛ ዓመት የጋብቻ ቀናቸው በመሆኑ ምርቃቱን ድርብ ደስታ ያደረገም ሲሆን ይህን አስመልክቶም የኬክ ቆረሳ ፕሮግራም ተካሂዷል። የጻድቅ ሰው ፈተና መጽሐፍም ጥሪ በተደረገላቸው እንግዶች ጸሎት ተደርጎ በይፋ ምርቃቱ የተከናወነ ሲሆን ቅዱሳንም መጽሐፉን አግኝተው በማንበብ እንዲባረኩበትም ጥሪ ቀርቧል።